የተፈጥሮ ጋዝ ሀብት የማውጣትና የመጠቀም ስራ ለመጀመሪያ ጊዜ ወደ ትግበራ መግባቱና ሁለተኛው ምዕራፍ የተፈጥሮ ጋዝ ልማት መጀመሩ ሀገራችንን ከማዳበሪያ ግዥ ጥገኝነት በማላቀቅ ለጎረቤት አገራትም የሚተርፍ ግዙፍ የማዳበሪያ ማምረቻ ተቋም ግንባታ መጀመሩ 1000 ሜጋዋት የኤሌክትሪክ ኃይል ከጋዝ የማመንጨትና የነዳጅ ማጣሪያ ፋብሪካ የመገንባት ፕሮጀክቶች መጀመራችን በጉልህ የሚጠቀሱ ሲሆኑ እነዚህንና መሰል ታላላቅ ስራዎችን አጠናክረን ተግባራዊ ስናደርጋቸው የሀገራችን እድገትና ብልጽግና የሚታይ የሚዳሰስ እውነታ መሆኑ አይቀሬ ነው። ሁለተኛው ሀገራችን ወሳኝ የታሪክ ምዕራፍ ላይ ትገኛለች የምንልበት ምክንያት ዓለም ባለየለት ቁልፍ ሽግግር ውስጥ በመገኘቱ ነው። ሽግግሩ እድልም ፈተናም ያለው ሲሆን ከሽግግሩ ተጠቃሚ ለመሆን የሚያስችለን አቅም በመፍጠር ላይ እንገኛለን። ባለፉት ዓመታት ከዓለም ተጨባጭ ሁኔታ ጋር የሚጣጣምና ራዕይና ዓላማ ሰንቀን በመንቀሳቀሳችን ሊደርስብን የሚችለውን ጫና ተቋቁመን አገራዊ ጥቅማችንን ለማስጠበቅ ጥረት አድርገናል። ይህንን እድል በአግባቡ ከተጠቀምንበት በዓለም አቀፍ የጂኦፖለቲካና የጂኦ ኢኮኖሚ ሽግግር ውስጥ ብሩህ ተስፋን የምታሳይና አርአያ የምትሆን ሀገር ለመገንባት እንችላለን። ይህንኑ ለመከወን የሚያስችሉ ጽኑ አቋም፣ አቅምና ልምምድም አዳብረናል። ኢትዮጵያ ትበለጽጋለች በማለት የሰነቀውን ራዕይ ከዓለም ጋር ያለንን የእድገት አሰላለፍ የሰመረ እንዲሆን መንገድ ይጠርጋል። በመሆኑም የተጀመረው የሀገራችንን የማንሰራራት ጉዞ በጽኑ መሰረት ላይ እንዲገነባ መንግስት በ2018 የበጀት ዓመት በሚከተሉት ጉዳዮች ላይ አተኩሮ ይሰራል። አንደኛ፣ ከስርዓት መለዋወጥ ጋር የማይናዱ ነፃ፣ ገለልተኛና ህዝባዊ ብሔራዊ ተቋማት ለመፍጠር መንግስት ጽኑ መሰረት በመጣል ላይ ይገኛል። በያዝነው የበጀት ዓመትም አንድነታችንና ሰላማችንን በማይናወጥ ደረጃ ላይ ለማድረስ መንግስት በተቋማት ግንባታ ላይ አበክሮ ይሰራል። ብሔራዊ የጸጥታና የደህንነት ተቋሞችን የስርዓት ለውጥን የሚሻገሩና የሀገርን ቀጣይነት የሚያረጋግጡ ብርቱ ተቋማት እንዲሆኑ መንግስት በቁርጠኝነት ይተጋል። ሁለተኛ፣ በየቦታው የሚታዩ ግጭቶችን በኃይል ማረቅ፣ ማስተካከል የሚቻል ቢሆንም ዘላቂ ሰላም የሚረጋገጠው ግን በሰላማዊ መንገድ ብቻ እንደሆነ መንግስት ጽኑ እምነት አለው። በዚህ እምነቱ የእርቅና የሰላም አማራጮችን በመከተል የሀገራችንን ሰላም አስተማማኝ ለማድረግ እየሰራ ይገኛል። ምንም እንኳን በየጊዜው የሚስተዋሉ የኃይል እንቅስቃሴዎችን ለማስቆም መንግስት ሙሉ ዝግጁነት እና ዘመናዊ አቅም ቢኖረውም የዛሬውን ግጭት በማቸነፍ ለነገው ትውልድ ቂምና ቁርሾ አናወርስም የሚልን መርህ በመከተል በዛሬ ብልሃትና ትዕግስት ለነገ ዘላቂ ሰላም የሚበጅ አካሄድን መርጧል። ይህ እምነት አገራዊ መግባባትን ለመትከል ዘላቂና ቅቡልነት ያለው ሀገረ መንግስት ለመመስረት ያለው ፋይዳ የላቀ ነው። ይህንን አጋጣሚ በመጠቀም ለሀገራዊ ምክክሩ ስኬታማነት መላው ህዝባችን እንዲሁም ልሂቃን የበኩላቸውን እንዲወጡ ጥሬን አቀርባለሁ። ሶስተኛ፣ ለህዝብ የቀረበና ለህግ የታመነ አስተዳደር ወደ ብልጽግና ለሚደረገው ጉዞ ወሳኝ ነው። ይህንንም እውን ለማድረግ መንግስት የአስተዳደር ማዕቀፎችን በማሻሻል የተቋማትን ቅንጅት በማጠናከር እንዲሁም ተመሳሳይና ተጓዳኝ ዘርፎችን በማሰባሰብ ውጤታማ እንዲሆኑ አድርጓል። መልካም አስተዳደር የዘመናዊ ፖለቲካ የማዕዘን ድንጋይ መሆኑንም ይገነዘባል።